ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። የሁለተኛ ክፍል የዕለት አርብ ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው ኢንሳይድ ሊቨርፑልን በተመለከተ ይሆናል። በተለይ ከትናንት አንስቶ በስፋት ሲወጡ የነበሩ ዘገባዎች አሉ። እነዚህን ጠቅለል አድርገን በሁሉም መልኩ እንመለከታለን። በዚህ ፕሮግራም የዝውውር እቅዶች ከወዲሁ የቀጣይ ሳመር የሊቨርፑል ፕላን በተለያየ ሀገራት በሚታተም ተነባቢ ጋዜጦች ዋና ርዕስት እየሆነም ትኩረት የሚስብ በአንዳንድ መመዘኛዎች ደግሞ የመረጃው ተቀባይነት ከፍተኛ ተቀባይነት እንዳለውም እየተነገረ ነው የሚገኘው። በኢንሳይድ አንፊልድ ወቅታዊ ሁኔታውን ጠቅላላ አድርገን የምንመለከት ይሆናል። በተለይ በጁሪያን ኩንዴ፣ ኢብራሂም ኩናቴ፣ መሐመድ ሳላና ከሰሞኑን እየተወሩ የሚገኙት እቅዶች ላይ ትክክል ነው አይደለም፣ የታመነ ዘገባ ነው ወይ? እነዚህን ጉዳዮች እስቲ በዚህ ፕሮግራም እንመለከታለን። የኩንዴ ጉዳይ ግን የበለጠ ተቀባይነትን እንዲያገኝ ያስቻለ የመረጃ ዘገባ እየወጣ ነው የሚገኘው። በነገራችን ላይ ትናንት ምሽት ከተደረጉ ጨዋታዎች መካከል የፕሪሚየር ሊጉ የአርሴናልና የብሬንፎርድ 1-1 የተለያዩበት ጨዋታ አለ። ከዚህ ፕሮግራም በፊት ድህረ ጨዋታ ነጥቦች ላይ ተወያይተናል። በሌላ በኩል ደግሞ በኮፓ ደላሬ ጥሎ ማለፍ ጨዋታ ግማሽ ፍጻሜ የመጀመሪያ ዙር በዋንዳ ሜትሮፖሊታኖ የተደረገው ጨዋታ በአትሌቲኮ ማድሪድ እና ባርሳ መካከል የተደረገ ያልተጠበቀ ውጤት በአትሌቲኮ ማድሪድ 4-0 4 ከረፍት በፊት የተቆጠሩ ግቦች ባርሳን በመጀመሪያ ዙር 4-0 ማሸነፍ ችሏል። ከረፍት በፊት ነው አራቱም ግብ የተቆጠረው። በግብ ጠባቂው ስህተት ኤሪክ ጋርሺያ በራሱ መረብ ላይ 6 ደቂቃ ላይ አስቆጠረ። 14ኛ ደቂቃ ላይ አንቷን ግሪዝማን አስቆጠረ። 33ኛ ደቂቃ ላይ ሉክማን አስቆጠረ። 45 ሲደመር 2 ላይ ደግሞ ጁሊያን አልቫሬዝ አስቆጠረ። ጁሊያን አልቫሬዝ እና ሉክማን በቀጥታ ለተቆጠሩ ግቦች ቀጥተኛ ተሳትፎ አድርጓል። ሉክማን እንደምታውቁት በጥር የዝውውር መስኮት ነበር ወደ አትሌቲኮ ማድሪድ የተዘዋወረው። ባርሳን እንግዲህ አትሌቲኮ ማድሪድ በመጀመሪያ ዙር የኮፓ ደላሬ የግማሽ ፍጻሜ ጨዋታ 4-0 አሸንፏል። ባርሳ በርካታ ተጫዋቾች በጉዳት ምክንያት ባልተሰለፉበት ጨዋታ በአትሌቲኮ ማድሪድ 4 ግብ ተቆጥሮበት 4ቱም ከረፍት በፊት ሽንፈት አስተናግዶ ጨዋታውን የመጀመሪያ ዙር በዋንዳ ሜትሮፖሊታን ተጠናቋል። ጨዋታው ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩ ኤሪክ ጋርሺያ እንግዲህ በቀይ ካርድ በሁለተኛ ቢጫ ካርድ ከሜዳ ወጥቷል። ለባርሳ አሳዛኝ የነበረ ምሽት ነው። ይህን ለመግቢያነት ካነሳውባቸው ነጥቦች መካከል ትናንትና በስፔን ከሚገኙ ተነባቢ ጋዜጦች መካከል አንዱና ትልቁ ተነባቢ ጋዜጣ ሞንዶ ዲፖርቲቮ ይዞ የወጣው አንድ ያልተጠበቀ መረጃ ነበር። ዛሬ ደግሞ በዴይሊ ሜል ይሄ ዘገባ ማረጋገጫ ተሰጥቶታል። ያ ዘገባ ምንድን ነው? ወደ በኋላ የምናነሳው ነው የሚሆነው። በጣም የተከበረ የታመነ ዘገባና ጋዜጣ ነው የወጣው። እሱ ነው ትልቁ አርዕስት። ምናልባት በዝውውር መስኮቱ ላይ አሁን ገና ፌብሩዋሪ ወር ላይ ነው ያለነው፣ ግን ታስታውሱ እንደሆነ በተጠናቀቀ የውድድር ዓመት በዚህም ወቅት ሊቨርፑል ገና በዋንጫ ፉክክሩ ላይ የነጥብ ልዩነቱ ከፍ ቢልም ስለ ቀጣይ ሳመር የሊቨርፑል ፕላን ግን አንዳንድ ጉዳዮችን ቀደም ብለን ስንገልጽላችሁ ነበር። በተለይ የሁለቱን የላቲን አሜሪካ የፊት መስመር ተጫዋቾችን በቀጥታ ለመሸጥ መታቀዱን፣ በተከላካይ ስፍራ የና አርኖልድ ኮንትራት መፈረም ጉዳይ
ማክተሙን የነጃሬል ካውንሳ ለሽያጭ እንደሚበቁ የተለያዩ መረጃዎችን ሊቨርፑል በክላስ ደረጃ እና አሌክሳንደር ኢሳቅን እንደሚያስፈርሙ ጭምር ቀደም ብለን መረጃዎችን ወደ ፌብሩዋሪ ኤፕሪል ላይ ስንገልጽላቸው ነበር እና አሁን እንደነዛ አይነት የተብላሉ በተቀባይነት ደረጃ የሚያገኙ ጥርት ያሉ መረጃዎች እየወጡ ስለሆነ እንግዲህ በጊዜ ለቀጣይ ሳመር መንደርደሪያ እንዲሆን እነዚህ መረጃዎችን ግን ሴቭ አድርጋቸው ያዙ። ምክንያቱም በዝውውር ምን እንደሚፈጠር ባናቅም ግን ካለው የክለቡ እቅድና ወቅታዊ ስትራቴጂ አንጻር ሊፈጸሙ ይችላሉ ብለን የምንገምታቸውና ከምናገኘው መረጃ አንጻር ደግሞ እንደዚህ አይነት ጥቆማዎች ሁሌም በመጨረሻ ሲሳኩ እያየን ነው። የጀርሚ ጃክዌንም ጉዳይ እንደምታስታውሱት ነው። ይሄ የሬንስ ሴንተር ባክ ወደ ሊቨርፑል በ61.2 ሚሊዮን ፓውንድ ዝውውሩን አጠናቆ ጁን 30 ክለቡን ይቀላቀላል። አሁን እንግዲህ ባለፈው ሳምንት ተመልክታችኋል ብዬ አስባለሁ። ትከሻው ላይ ከባድ ጉዳት አስተናግዶ ሰርጀሪ ሁላ ትናንትና ማድረጉን ተሰምቷል። ይሄ ተጫዋች የሊቨርፑል ንብረት የሆነው እዛው ቀሪ ውድድር ዓመቱ እንዲያሳልፍ የተደረገው ሴንተር ባክ እንግዲህ ጠንካራ ጉዳት አስተናግዷል። ይህም በተመለከተ መረጃም ወጥቷል። እስቲ መጀመሪያ የመሐመድ ሳላህን ጉዳይ እንመልከት። ምናልባት ከትናንት ጀምሮ መረጃውን ተመልክታችሁ ሊሆን ይችላል። በጣም ጠንከር ያለ መረጃ እየወጣ ነው በመሐመድ ሳላህ በኩል። የሳላህ ጉዳይ እንግዲህ ቀጣይ ሳመር ላይ ሊለይ እንደሚችል ይሄ የክለቡ ሌጀንድ በብዙ ክላስ ደረጃ በሊቨርፑል ቤት በስኬት ረጅም ዓመት የቆየ የክለቡ ምርጡ ተጫዋች ከምንጊዜውም ታላቅ ተጫዋቾች ተርታ ራሱ ማስቀመጥ የቻለ ለሊቨርፑል ስኬት የራሱን የግሉን ድርሻ ያደረገ ወርልድ ክላስ ተጫዋች እንግዲህ ከቀዮቹ ቤት ከአንፊልድ በዚህ ሳመር የሚለያይ ይመስላል። አሁን ላይ ባሉ ሁኔታዎች ከወደ ሳውዲ የሚታመኑ በተለይ ከነ አልረዛቂ ቢያን የሚባል አንድ ለአሊታድ ቅርብ የሆነ ሪፖርተር እንደሚለው ከሆነ የአሊታድ ተወካዮችና የመሐመድ ሳላህ ተወካዮች በደንብ ከራሂም አባስ ጋር ድርድር አድርገዋል። ሳላህ እንደምታውቁት በሊቨርፑል ቤት 400,000 ፓውንድ ነው በሳምንት የሚያገኘው። ቦነሱን፣ ጥቅማ ጥቅሙን፣ የተለያዩ ጉዳዮች ከጎል ከአሲስት ጋር ምናምን ከደማመርን በአንድ ሳምንት ሊቨርፑል ውጤታማ ጉዞ ባደረገ ቁጥር ሳላህ በተለይ ለምሳሌ ከሰንደርላንድ ጋር አሲስት አድርጓል። ሳላህ 25,000 ፓውንድ ያገኛል በአሲስቱ ብቻ አንድ ጨዋታ ላይ አሲስት ስላደረገ። ግብ ካልስቆጠረ ደግሞ 45,000 ፓውንድ ያገኛል። እነዚህ አይነት ውሎች አሉ። በአጠቃላይ ጥቅማ ጥቅሙን ስናይ ደግሞ ከ500,000 ፓውንድ ያልፋል። ግን በውጤታማነት ላይ ጥገኛ የሆነ ነው። ከነሽልማቱ የውድድሩ ዓመት ስኬት፣ የሊቨርፑል ውጤታማነት፣ በሻምፒየንስ ሊግ በርካታ ስትራክቸሮች አሉት። እነዚህን ሁሉ ፓኬጅ ያማከለ ግን በ4 እጥፍ የሚበልጥ ሳምንታዊ ደሞዝ ከአሊታድ እንደቀረበለትና የምስልና የማስታወቂያ ስርጭት ክፍያ ራሱ ታይቶ በማይታወቅ ሁኔታ ብቻ ፓኬጁን ዘሳል ላይ ገብታችሁ ተመልከቱ። በጣም ረጅም ፓኬጅ፣ በጣም ከፍተኛ የደሞዝ ክፍያና ምናልባት በሳውዲ ፕሮ ሊግ ትልቁን ደሞዝ የሚያገኝበትን ኮንትራትና የምስል መብት የተካተተበት የተጫዋቹ ኮንትራት ለ4 ዓመት ሲሆን 2 ዓመት ተኩል በፕሮፌሽናል ዘመኑ የሚቆይና 1 ዓመት ተኩሉ ደግሞ በማስታወቂያ ስራ ሪታየር ካደረገ በኋላ እዛው የሚቀጥልበትን ውል ቀርቦለት በራሂም አባስ አማካኝነት ድርድር መደረጉን የአሊታድ ቅርብ የሆነ ዘጋቢ እንግዲህ ከትናንት በስቲያ ምሽት አንስቶ እስከ ዛሬ ድረስ ይሄ ዘገባ በእንግሊዝ ሚዲያ በስፋት እየወጣ ነው የሚገኘው። እንደውም ቴሌግራፍ ላይ የተመለከትኩት መረጃ እንደሚለው ከሆነ የሊቨርፑል ኃላፊዎች የፊት መስመር ተጫዋች ምልመላቸው እቅዳቸውን አስቀይሯል እና አዲስ እቅድ መፈለጋቸው ምናልባት የሳላህ ቆይታ አጠራጣሪ እንደሆነ ስላወቁት ይሆናል። አዲስ ስትራቴጂ፣ አዲስ ፕላን በሊቨርፑል ቤት እንቅስቃሴ ተጀምሯል።
በየስቴዲየሙ ስካውት የማድረግ ተጫዋቾችን የመፈለግ የመሐመድ ሳላህ ቦታን በላቀ ደረጃ በላቀ ኳሊቲ ለመተካትና ሊቨርፑል እንደገና የ80-100 ሚሊዮን ፓውንድ ኢንቨስትመንት ከፊት ለፊቱ በፊት መስመር በኩል እየጠበቀው ነው። ሁለት አይነት ጉዳይ ሊቨርፑልን ጤናማ የሂሳብ መዝገብ ይዞ ቀጣይ ሳመር እንዲወጣ ያስገድደዋል። አንደኛው የመሐመድ ሳላህ ዌጅ ቢል ማንሳት ከደሞዝ ስትራክቸሩ ላይ ይሄ በጣም ለሊቨርፑል ቀጣይ የውድድር ዓመት በተለይ በዩሮፒያን ውድድር በሻምፒየንስ ሊግ እግር ኳስ ቦታ ይዞ የሚያጠናቅቅ ከሆነ የፋይናንስ መረጋጋት ላይ ትልቅ አቅም ይገነባል። ምክንያቱም መሐመድ ሳላህ የሚያገኘው ደሞዝ የ2 ዓመት ኮንትራት ከነ አጠቃላይ ፓኬጁን ካያችሁ ወደ 48-50 ሚሊዮን ፓውንድ አካባቢ 44 ሚሊዮን ፓውንድ የአመታዊ የተጫዋቹ የ2 ዓመት የደሞዝ ክፍያ ነው። እዚህ ላይ ደግሞ ከነ ጥቅማ ጥቅሙ በጣም ረጅም ነው የኮንትራት ስትራክቸሩ። ይህንን ተከትሎ ሊቨርፑል ይህን የደሞዝ ክፍያ ማንሳቱ በፕሮፊት እና ሳስቴናቢሊቲ ሩል ላይ ትልቅ የደሞዝ ቅነሳ ነው የሚያደርገው። አንደኛ ከተጫዋቹ አገልግሎት፣ ሁለተኛ ደግሞ ተጫዋቹ ከሚያገኘው ደሞዝ እና የሚመጣው ተጫዋች በመሐመድ ሳላህ ደረጃ ደሞዝ እንደማይከፈለው ይታወቃል። የሊቨርፑል የደሞዝ ስርዓትና አከፋፈል ይለያል። ማለት ይለያል ስላችሁ የተለየ ክፍያ አይፈጽምም፣ ግን እንደዚህ አይነት ከፍተኛ ክፍያዎች የሉም። በነገራችን ላይ ከተጠናቀቀው የውድድር ዓመት አንስቶ እስከዚህኛው 2025 ድረስ በፕሪሚየር ሊግ ሊቨርፑል ከማንቸስተር ሲቲ በመቀጠል ከፍተኛ ደሞዝ የከፈለ ቡድን ነው። በጣም ከፍተኛ። ይህን ደግሞ የክፍያ አይነት ከፍ ካደረጉ መካከል ለተጫዋቾች ዋንጫ ባሸነፉበት ወቅት የተከፈላቸው ቦነስ ምናልባት በፕሪሚየር ሊጉ እስካሁን ድረስ የትኛውም ክለብ ከፍሎ ማያውቀውን ቦነስ ነው የከፈለው ክለቡ ለተጫዋቾች እንደየተሳትፏቸው ማለት ነው። ያ ደግሞ የዌጅ ቢሉን በጣም ከፍ አድርጎታል። ስለዚህ ይሄን ባላንስ ለማድረግ የመሐመድ ሳላህን ደሞዝ ማቅለል ለተጨማሪ 3 ተጫዋች አዲስ ይሄ የደሞዝ ክፍያን በስብስቡ ላይ ማካተትና የፋይናንስ ጫናውን ለመቋቋም በበቂ ሁኔታ ያስችላል። ስለዚህ ሊቨርፑል አንዱ አድቫንቴጅ የሳላህን የ2 ዓመት ወይም የቀጣይ ኮንትራት ዘመን ደሞዙ ማንሳት ለሊቨርፑል ፋይናንሻሊ ከፍተኛ መረጋጋት ይፈጥራል። በአንድ የውድድር ዓመት ቢያንስ ሊቨርፑል በመሐመድ ሳላህ ምክንያት ሊያወጣቸው የሚችላቸው 23.6 ሚሊዮን ፓውንድ እና ከዛ በላይ ከደሞዝ ክፍያው ላይ ካነሳ ፋይናንሻሊ ትልቅ መረጋጋት የሚፈጥር ነው ይላል። አንዱ አድቫንቴጅ ይሄ ነው። ሁለተኛው ደግሞ አንድ ቀሪ ዓመት ኮንትራትን መሸጡ። አሁን ሊቨርፑል ሳላህን ሲሸጥ በነፃ የዝውውር ወይም ኮንትራቱን በስምምነት አቋርጦ አይደለም። አሊታድ ለሊቨርፑል 1 ዓመት ኮንትራት ለቀረው ለመሐመድ ሳላህ እስከ 40 ሚሊዮን ፓውንድ ሊከፍል ይችላል። ይህንን ተከትሎ ሊቨርፑል በሁለት መመዘኛ ፋይናንሻሊ ለቀጣይ የዝውውር መስኮት ከ80 እስከ 100 ሚሊዮን ፓውንድ ተጫዋቹ ለመተካት ኢንቨስት ለማድረግ የሳላህን ደሞዝ ማንሳትና ከተጫዋቹ ሽያጭ የሚገኝ ገቢ ከፍተኛ ውጤታማነት አለው በፋይናንስ ስርዓት። ይሄ ለሊቨርፑል አንዱ ትልቁ አድቫንቴጅ ነው እና ክለቡ ከወዲሁ እንቅስቃሴ ጀምሯል። ሳላህ በዚህ ሳመር ግን መልቀቁ የማይቀር ነው የሚመስለው። አሁን ላይ የሳላህና የሊቨርፑል መለያየት ከየትኛውም ጊዜ በላይ በጣም መቃረቡን እየተረጋገጠ መጥቷል በሚወጡ ዘገባዎችና ከጀርባ ያሉ ስምምነቶች። የሳላህ ኤጀንት እያደረገ ያለው ድርድር የምስል መብት ድርድር ድረስ ደርሶ 4-3 እጥፍ የደሞዝ ክፍያ ከሊቨርፑል ከነ ጥቅማ ጥቅሙ ከነ ፓኬጁ እዛ ደረጃ ድረስ ከተደረሰ መሐመድ ሳላህ እንግዲህ የአንፊልድ ቤት ቆይታው እያበቃ መምጣቱን በርካታ ምልክቶች እየሰጡ ነው የሚገኙትና ትልቁ መረጃ ይሄ ነው በእነዚህ 2-3 ቀን ውስጥ የተገኘውና መሐመድ ሳላህ ማረፊያው አሊታድ ካልሆነ ደግሞ አልናስር የክርስቲያኖ ሮናልዶ ቡድን ሊሆን ይችላል። ነገር ግን በፒአይኤፍ ካምፓኒ ውስጥ ከተያዙ ክለቦች መካከል 2ቱ ይጠቀሳሉ። እንደምታውቁት የኒውካስል አብዛኛውን ድርሻ የክለቡ ዋና ባለቤትነትን ስያሜ የወሰዱት ኒውካስልን የገዙት የያሲን አልሩመያን በበላይነት የሚያስተዳድሩት የኒውካስል ባለቤትነት ስያሜ በፒአይኤፍ ነው እና በካምፓኒ ውስጥ ነው የሚተዳደረው። ያ ካምፓኒ ነው ኒውካስልን የገዛው።
በዛ ካምፓኒ ውስጥ ከሚተዳደሩ ክለቦች መካከል 6 የሳውዲ ፕሮ ሊግ ክለቦች አሉ። 2ቱ ናቸው እንግዲህ መሐመድ ሳላህን ለማዘዋወር በንቃት እየተሳተፉ የሚገኙትና አሁን ላይ የዝውውሩ መፈጸም ሂደቱን ስንመለከት በጣም ከፍተኛ ነው። መሐመድ ሳላህ በቀጣይ ሳመር የሚለቅ ይሆናል ብሎ አሁን ላይ ቢያንስ 80% እርግጠኛ እየተኮነ መጥቷል። አሁን ላይ ከሚወጡ መረጃዎች በዋነኝነት ይሄ ነው በሳላህ በኩል ያለው መረጃ። ሁለተኛው እንግዲህ የኢብራሂም ኩናቴ ጉዳይ ዩተርን ሳይኖረው እንዳልቀረ እየተዘገበ ነው። አሁን የሚወጡ ዘገባዎች ከአምናው ክስተት ጋር በቀጥታ እየተገጣጠመ ነው የሚገኘው። ታስታውሱ እንደሆነ በተጠናቀቀ የውድድር ዓመት 3ቱ የክለቡ ተጫዋቾችን ለማቆየት የሚደረገው ድርድርም መረጃም ጉዳዩ ማሰልቺ ነበር። የሳላህ ቫንዳይክ አርኖልድ እና መጨረሻ ላይ የአርኖልድ ጉዳይ ለየ። የሳላህና የቫንዳይክ እስከ አመቱ መገባደጃ ድረስ ጉዳዩ ቀጥሏል፣ ድርድሮች በተወካዮቻቸው መካከልና በሊቨርፑል ኃላፊዎች። ነገር ግን ያን ሁሉ ጊዜ ድርድሮች የቆዩበት ዋነኛ ምክንያት አሁን ላይ እንደሚገለጸው ከሆነ ተጫዋቾች ኮንትራት ሊያገኙ የሚችሉት በዚህ ክለብ ውስጥ በሰጡት አገልግሎት ሳይሆን በሚሰጡት አገልግሎት ነው የሚል አሰራራል። ይሄ በጣም ለአንድ ክለብ አስደናቂ የአሰራር ደንብ ነው። በነገራችን ላይ በሰጡት ብቃት ባደረጉት አስተዋጽኦ ከሆነ ያ ጉዳይ አልፏል። አሁን ቡድን ይቀጥላል። እነዛ ስኬቶች አልፈዋል። ግን ተጨማሪ ስኬት ላይ በዛ ሀዲድ ላይ መቀጠል ለሚፈልግ ቡድን እቅዱን ማስቀጠልም ሆነ በስትራቴጂ መጓዝ የሚያስፈልገው በሰጡት ነገር ሳይሆን በሚሰጡት ነገር ነው። ስለዚህ በተጫዋቾች ፐርፎርማንስ በጣም እርግጠኛ መሆን ይፈልጋሉ። ስለዚህ እንዲሁ በቀላሉ ተጫዋቹ የጥቂት ሳምንት ውጤታማነት ካሳይቶ በቀላሉ ኮንትራት አያገኝም። ኮንሲስተንሲው ማየት ይፈልጋሉ። እነዚህ መመዘኛዎች ሳያሟላ አንድ ተጫዋች በቀዩ ማሊያ ሊቀጥል አይችልም የሚል እምነት አላቸው። ስለዚህ በፈለገ መመዘኛ ተጫዋቹ ለሊቨርፑል ዋንጫ ማንሳት ምክንያት እንኳን ቢሆን ያ የተጫዋቾች ፐርፎርማንስ አናላይዝ የሚያደርገው የሪክሩትመንት አባል በአጠቃላይ 26ቱ መልማዮችና ቪዲዮ አናላይዝ የሚያደርጉ ባለሙያዎች ይሄ ተጫዋች ኮንትራት ማግኘት አለበት፣ በዘላቂነት በዚህ ደረጃ መጫወት ይችላል የሚለውን ጉዳይ እስካላረጋገጡ ድረስ ኮንትራት አይቀርብም። ይቀርባል ኮንትራቱ፣ ግን ተጫዋቹ በሚፈልገው ክራይቴሪያ አይቀርብም። ክለቡ በጣም እርግጠኛነትን ይፈልጋል፣ ዋስትናን ይፈልጋል በተጫዋቾች ብቃት ላይ እና እስካሁን ድረስ የኢብራሂም ኩናቴ ጉዳይ 2 ነው ድርድር የተደረገው። አንደኛው መስከረም ወር፣ ሁለተኛው ኖቬምበር መጨረሻ። በሁለቱ ኮንትራት ጉዳዮች ላይ ሊቨርፑል በተሻለ ደረጃ ድርድሮችን ለማጠናቀቅ ያልቻለበት የተለያዩ መመዘኛዎች አሉ። አንደኛው በወቅቱ የነበረው የኩናቴ ብቃት፣ ሁለተኛው ደግሞ ተጫዋቹ ወደ 200,000 ፓውንድ ገደማ ደሞዝ እንዲከፈለው ይፈልጋል። ይሄ ብቻ ሳይሆን ተጫዋቹ የጌም ታይም ዋስትና ቀጣይ ዓመት፣ ምክንያቱም የክለቡን እቅድ ያው የክለቡ ተጫዋች ሲኮን ስትራቴጂው በቀጣይ የዝውውር መስኮት ሊያመጣቸው ያሰቧቸው ተከላካዮች፣ እነዚህ ጉዳዮች በክለቡ ዙሪያ ያሉ ተጫዋቾች ያውቁታል። እነዚህን ጉዳዮች ከግምት ውስጥ በማስገባት እንግዲህ ተጫዋቹ ዋስትናንና ከፍተኛ የሆነ የደሞዝ የቦነስ ክፍያ ይፈልጋል። በዛ ደረጃ ደግሞ እነዚህ ክራይቴሪያዎችን ለመጠየቅ ተጫዋቹ ፐርፎርም ማድረግ አለበት ብሎ የሊቨርፑል ኢኩዊፕመንት አባላት በጠበቁት ደረጃ ፐርፎርም አላደረገ። ስለዚህ ድርድሩን አቋረጡት፣ በቀጥታ አቋረጡት። በዚህ መሀል ደግሞ ማድሪድ ከዝውውሩ ራሱን አወጣ። ስለዚህ ኩናቴ ያለው አማራጭ በዚህ ቡድን ፐርፎርም አድርጎ ብቃቱን አሻሽሎ ወደ ቀድሞ ወደ ታመነበት ሊቨርፑል 180,000 ፓውንድ ያቀረበበትን የደሞዝ ክፍያ በተሻሻለ ሁኔታ ለመጠየቅ የሱ ብቃት መሻሻል እንዳለበት ነው ተያይዞ በወቅቱ ሲነሳም የነበረው። አሁን ለምን እየተነሳ ያለው ተጫዋቹ እንደምታውቁት 2026 ከገባበት ጊዜ አንስቶ በኩናቴ በኩል ያሉ ተቃውሞዎችም ድክመቶችም ሁሉም የሚታዩ ጉዳዮች በዚህ ተጫዋች አስደናቂ ሰሞነኛ ብቃት መሻሻል በተጠበቀው ደረጃ ወይም ያምነውን ኩናቴ አሁን ላይ በደንብ እየተመለከትን ነው። ይህንን ተከትሎ ትናንት በስቲያ ቫንዳይክ ከሰንደርላንዱ ድል በኋላ
ይህን ጉዳይ ተጠይቆ አንድ ፍንጭ ቫንዳይክ ለሊቨርፑል ደጋፊዎች ያው በውስጥ ታዋቂነት የሰጠ ይመስላል። ይሄ ተጫዋች ለኔ በግሌ ወርልድ ክላስ ነው አለ እና ሁሌም ከኛ ጋር እንዲቆይ ነው የምንፈልገው ለተጨማሪ ዓመታት ለሊቨርፑል ያስፈልጋል። ምንም አይነት ጥያቄ የለውም። የዛሬው ጨዋታ እንደውም ከኔ በላይ የሚገባው ለሱ ነው። እንዴት ፐርፎርም እንዳደረገ አይታችኋል። የኮንትራቱ ሂደት ደግሞ የክለቡ ስትራክቸር ክለቡ የራሱ የሆነ መመዘኛና ክራይቴሪያ አለው። ይሄ ጉዳይ ደግሞ በኔ እጅ አይደለም። ጉዳዩ ላይ ጣልቃ መግባትም አልፈልግም። በተጫዋቹ ላይም ጫና ማብዛት አልፈልግም። ግን የምን ጊዜ ምኞቴም ፍላጎቴም ኩናቴ በሊቨርፑል እንዲቆይ፣ ይህንንም ተስፋ አደርጋለሁ እንደሚቆይ ብሎ ከጨዋታው በኋላ ማን ኦፍ ዘ ማች ከተባለ በኋላ ቫንዳይክ ይህን አስተያየት ሰጠ። ትናንት ደግሞ ጄምስ ፒርስ በዚህ ዙሪያ የተጠናከረ ዘገባ አቀረበ። የሊቨርፑል ኃላፊዎች ከአዲሱ ዓመት በኋላ ኩናቴን ኮንትራት አልቆ በነፃ እንደማይለቅ በዚህ ክለብ ሊቀጥል የሚችልበት ተስፋም እንዳለ ጥቆማ ሰጥተው ተስፋ ሳይቆርጡ በአዲስ ድርድር እንደገና የኮንትራቱን ጉዳይ ከፍተዋል ነው። በአጠቃላይ እነዚህን ጉዳዮች ከተጠናቀቀው የውድድር ዓመት ከሳላና ከቫንዳይክ ኮንትራት ጋር በቀጥታ ስናገናኝ በአስተማማኝ ሁኔታ ፐርፎርም ያደርጋል አንድ ተጫዋች ኮንትራት ያገኛል። አስተማማኝነቱ ጥያቄ ያለ ተጫዋች ይለቃል። ይሄ የሊቨርፑል ቁርጠኛ የሆነ አሰራር ደንብ ነው። የአርኖልድ ጉዳይ እንግዲህ 2023-24 የውድድር ዓመት መጀመሪያ ላይ የተጀመረ ድርድር በክሎፕ አማካኝነት በተወሰነ መልኩ ጉዳዩ ረግቦ እስሎት ከመቀጠራቸው በፊት ማድሪዶች የጀመሩትን ሂደት ነው እንግዲህ በመጨረሻም በአመቱ መጨረሻ ወሰዱት እና ሊቨርፑሎች ከ98 ሚሊዮን ፓውንድ አቅርበው የ5 ዓመት ኮንትራት ተጫዋቹ አልተቀበለም። የማድሪድ ጥያቄ ነበር ቀድሞ የተቀበለው። ስለዚህ የሊቨርፑል ሹም ሽረትም በወቅቱ የነበረው የቡድን ስትራክቸር የበላይ አስተዳዳሪዎች ሹመትና የተለያዩ ለውጦች የኮንትራት ሂደቱን አዘግይተው በስተመጨረሻ መንገድ ከነሱ ቁጥጥር ውጪ ከሆነ በኋላ ነው ኃላፊዎች ወደ ስራ የመጡት። ከዛም በኋላ ጉዳዩን ለማረጋጋትም ተጫዋቹን ለማቆየት የተደረገው ጥረት ያለምንም ውጤታማነት ነበር የተጠናቀቀው። የሳላና የቫንዳይክን ጉዳይ ግን በስተመጨረሻም ተቆጣጥሮት ሁለቱን ተጫዋቾች አቆይቷል። አሁን የኩናቴም ሂደት እንደ ቫንዳይክና እንደ ሳላ የሰሞኑን ብቃት ተከታታይ ጨዋታዎች ላይ ኮንሲስተንሲ እያሳየ ነው። በተለይ ለሊቨርፑል ኃላፊዎችና ለሪኩፕመንት አባላት አንድ ትልቅ አሳማኝ ጉዳይ በኩናቴ በኩል የተመለከቱት የተጫዋቹ ፐርፎርማንስ ታይም ማደጉ ነው። አሁን በደንብ ከተመለከታችሁ በተጠናቀቀው የውድድር ዓመት ከ5 እስከ 6 ሳምንት ተጎድቷል፣ 3 ሳምንት ተጎድቷል። ኩናቴ ጤንነት ላይ አስተማማኝነት የለም። ዘንድሮ ግን በጉዳት ምክንያት አንድም ጨዋታ ይሄ ተጫዋች እያሳየ ያለው አስደናቂ ኮንሲስተንሲ ይለያልና በጤንነቱ በኩል ነው፣ በብቃት ሳይሆን በጤንነቱ ከጨዋታ ጨዋታ የሙሉ ሲዝን ተጫዋች መሆኑን ዘንድሮ አሳይቷል። ይሄ አንደኛው ፊትነስ ማደጉ ለኮንትራት ዋስትና አንደኛው መነሻ ሆኗል። ሁለተኛው ደግሞ የቅርብ ጊዜ ብቃት መሻሻል ወደሚፈለገው ኳሊቲ መመለሱ ሊቨርፑሎች በድጋሚ የኮንትራት ድርድሩን ከፍተዋል። አሁን ከመልቀቁ ይልቅ በነገራችን ላይ ሊቆይ የሚችልበት እድል በጣም ሰፊ እየሆነ መጥቷል። ኩናቴ ኮንትራት የሚፈርም ይመስላል። እስቲ ይሄን ጉዳይ በቅርበት ተከታተሉ። በኢብራሂም ኩናቴ በኩል ከትናንት ጀምሮ ሲወጣ የነበረው ሰፊ መረጃ ይሄ ነው። የመጨረሻውና ሶስተኛው ጉዳይ ከአሁን በኋላ ሊቨርፑል ስለሚያስፈርማቸው ተጫዋቾች እስቲ አንዳንድ የወጡትን የታመኑ ዘገባዎችን እናንሳ። ይህንን ጋዜጣ ተመልከቱ። ሞንዶ ዲፖርቲቮ ነው፣ በካታሎኒያ የሚታተም የታመነ የባርሳ ጋዜጣ ነው። ትናንት በነበረው ከኮፓ ዴል ሬይ ጨዋታ በፊት ስለ ጨዋታው ዘገባ ይዞ ይወጣል ሲባል ባልተጠበቀ መልኩ የፊት ገጹን በትልቅ ሽፋንና ሰፋ ያለ ዝርዝር ጉዳይ ይዞ የወጣው ስለ ጁሪየን ኩንዴና የሊቨርፑል ኃላፊዎች ግንኙነት ነው። ለኩንዴ ሊቨርፑል በቀጣይ ሳመር ልክ የዝውውር መስኮቱ እንደተከፈተ 80 ሚሊዮን ዩሮ ለማቅረብ መዘጋጀቱን ከባርሳ
ውስጥ አዋቂዎች ነው ሞንዶ ዲፖርቲቮ አግኝቻለሁ ባለው መሰረት በሃቪየር ጋስኮ በሚባል የሞንዶ ዲፖርቲቮ ሪፖርተር ይሄ የተጠናከረ ዘገባ ከትናንት ጀምሮ መውጣት የጀመረው በስፔን ተነባቢ ጋዜጣ ነው። እንደምታውቁት እዛው ካታሎኒያ የሚታተም የባርሴሎና ጋዜጣ ነው ሞንዶ ዲፖርቲቮ እና ዳሪዮ ስፖርትም በተመሳሳይ ይህን ዘገባ ይዞ ወጥቷል። ይሄ ዘገባ እንደሚለው ከሆነ ሊቨርፑል ለጁሪየን ኩንዴ 80 ሚሊዮን ዩሮ ለማቅረብ 68.6 ሚሊዮን ፓውንድ ገደማ የተጫዋቹን ኮንትራት ማፍረሻ ለማቅረብና ባርሳም የተወሰነ ፍላጎት ማሳየቱን ነው እዛ ላይ የተዘገበው። ባርሳ ለመሸጥ ሊያስገድደው የሚችል አዲስ የፋይናንስ ይሄ ያለባቸውን እዳ የፋይናንስ የባርሳን ጉዳይ እንደምታውቁት ነው ከፍተኛ ጫናውን ሊቀንስ ከሚችል በዚህን ሰዓት ቡድኑ ተጨማሪ ተተኪ ከላማሲያም ሆነ በዝውውር መስኮቱ እንደምታውቁት ጆዋው ካንሴሎን ማምጣታቸውን ተከትሎ በቀጥታ ከዚህ ጉዳይ ጋር እየተያያዘ ነው እና ሊቨርፑሎች በንቃት ያለፈው ከጃንዋሪ በዲሴምበር ወር ነው የተጫዋቹን ተወካይ በቀጥታ ማደራደር የጀመሩት። በአጋጣሚ ሆኖ የተጫዋቹ ተወካይ የጀርሚ ጃኩዌትም ተወካይ ነው። ይህንን ተከትሎ የጁሪየን ኩንዴን ጉዳይ ሊቨርፑል በዝውውር መስኮቱ በተከፈተ የመጀመሪያ ቀን 80 ሚሊዮን ዩሮ ለባርሳ አቅርቦ ባርሳ ፋይናንሻሊ የሚረጋጋበት ሊቨርፑል ደግሞ ጁሪየን ኩንዴን ለማግኘት ከፍተኛ ጥረት ከበስተጀርባ እያደረገ እንደሆነና በተጫዋቹ በኩልም በባርሳ በኩልም ፍላጎት እንዳለ ሞንዶ ዲፖርቲቮ ተመልከቱ የፊት ገጹ አድርጎ ይህን ዘገባ ይዞ ወጣው። ስለዚህ ይህ መረጃ ተቀባይነቱ ከፍ ማለቱን ደግሞ ከእንግሊዝ ሚዲያ ያረጋገጥ ነው። በዴይሊ ሜል በኩል ሉዊስ ስቲል ትናንት ምሽት ከሰሞኑ በስፔን ሚዲያ ይሄ ጉዳይ የተዘገበ ነበር። የሊቨርፑል ኃላፊዎች ቨርስታይል የሆነ ተከላካይ ክፍል ተጫዋች ይፈልጋሉ። ከጀርሚ ጃኩዌት በተጨማሪም ምናልባት በሚኪ ቫንደቬም ዝውውር ላይ ያገኙት ምላሽ አላስደሰታቸውም። በተለይ ለተጫዋቹ ስፐርስ 120 ሚሊዮን ፓውንድ ገደማ ይፈልጋል። ይህንን ተከትሎ ሊቨርፑል ከያዛቸው እቅዶች ውስጥ ኩንዴን በ80 ሚሊዮን ዩሮ ወይም በ68 ነጥብ የተወሰኑ ሚሊዮን ፓውንዶች ይህን ተጫዋች ለማዘዋወር ከፍተኛ ፍላጎትም በተጫዋቹም በኩል በባርሳ ተወካዮችም በኩል ከፍተኛ ፍላጎት አለ ለድርድር። ይህንን ተከትሎ ሊቨርፑል በቀጣይ ሳመር ጁሪየን ኩንዴን ለማዘዋወር ሁለገብ የተከላካይ ክፍል ተጫዋች ሊቨርፑሎች በንቃት እየሰሩ ይገኛል እና የሊቨርፑል ተቀዳሚ ፕላን ሚኪ ቫንደቬን ቢሆንም አሁን ፊታቸው 100% ወደ ኩንዴ አዙረዋል። የባርሳውን ነው የሚለው ሴንተር ባክም ግራም ቀኝም ፉልባክ መጫወቱን ተከትሎ ሁለገብ ተጫዋች ለማስፈረም ቀጣይ የሊቨርፑል ፕላን በተከላካይ ስፍራ ጁሪየን ኩንዴ መሆኑን ሞንዶ ዲፖርቲቮ ማረጋግጧል። በዴይሊ ሜል ሊቨርፑል ዘጋቢ ሉዊስ ስቲልም ይህም መረጃ አረጋግጧል። ሊፈጸም ይችላል አይችልም በቀጣይ ሳመር ነው የምናየው። ግን ባርሳ ፍላጎት ማሳየቱ ለሊቨርፑል በጎ ምላሽ ነው፣ ለመደራደር በሩ ክፍት መሆኑ። በዚህ ዝውውር ላይ እንግዲህ ሌላኛው የእንግሊዝ ክለብ ቼልሲ እንዳለ ተያይዞ ተጠቁሟል። ግን በጣም ጠንካራ ፍላጎትና የተጫዋቹን ተወካይ በቀጥታ ለማግኘት ከባርሳም ፍቃድ ሳያገኙ እንዳልቀሩ ነው ሞንዶ ዲፖርቲቮ ላይ የተጻፈው። መረጃውን ገብታችሁ ሰብስክሪፕሽን አለው መመልከት ትችላላችሁ። እና ይሄ ያልተጠበቀ መረጃ ነው የወጣው። በሊቨርፑል እቅድ ውስጥ ከዚህ በፊት ስንሰማቸው የነበሩ የተከላካይ ክፍል አሁን እነ ካሉሉ በቱቶ ስፖርት በኩል ሲዘገብ ነበር። የኤሲ ሚላኑ ተከላካይ ፈረንሳዊው በቅርብ ሰሞን ደግሞ የሊቨርፑል ራደር በአጠቃላይ ከፈረንሳዊያን ተጫዋች ጋር እየተያያዘ ነው እና አንዳንድ የታመኑ ዘገባዎች ላይም ስናይ ፈረንሳዊ ተጫዋች በስፋት በሊቨርፑል ምልመላ ክፍል በጣም እየተቃኘ ነው የሚገኘው። የሊቨርፑል ኃላፊዎችም በሞናኮ፣ በስታዲ ፍራንስ፣ በማርስ በተለያዩ ስቴዲየሞች ይገኛሉ። ከጀርመን የነበራቸው ሰፊ ኔትወርክ አሁን ደግሞ ወደ ፈረንሳይ ኔትወርክ መዘርጋት ጀምረዋል እና ይሄ የምልመላ ክፍል አዲስ ስትራክቸር ሳይዘረጋ እንዳልቀረና አንድ አድማጫችንን በኮሜንት መስጫ ላይ ጽፏል። ከፓሪስ ሴን ጀርሜን ስትራክቸርና የቡድን ግንባታ ፕላን ጋር የሊቨርፑል እቅድ መያያዙን እንዴት ትመለከታላችሁ የሚል ይሄ ጉዳይ 100% ትክክል ነው። አድማጫችን ይሄን አስተያየት ያስቀመጠልን የሊቨርፑል ኃላፊዎች ስታዲ ፍራንስ
የመጀመሪያ ዙር ጨዋታውን ለመመልከት በሄዱበት የፓሪስ ሴን ጀርሜን የቡድን ግንባታ፣ የሉዊስ ኤንሪኬ ፕላን፣ አንዳንድ ጉዳዮችን ተመልክተው በጣም ተማርከው ነው እንግዲህ በክላስ ደረጃ ቡድኑን በፒኤስጂ ደረጃ ለመገንባት ያቀዱትና ያ መረጃ ትክክል ነው። ግን የተጠናከረ መረጃ ስላላገኘን ነው። ካገኘን ደግሞ በአንድ ፕሮግራም ለይተን መስራታችን አይቀርም። በዛም ምክንያት ነበር በአንድ ወቅት የሉዊስ ኤንሪኬ ስም ከሊቨርፑል ጋር ተያይዞ የነበረው ስሎት ስራቸው አደጋ ላይ በወደቀበት ወቅትና አሁን እንግዲህ ፈረንሳዊ ተጫዋች ሌላ ጀረሚ ጃኩዌትን አስፈረሙ። አሁን ደግሞ ሌላኛውን ፈረንሳዊ ጁሪየን ኩንዴን አጥብቀው እየፈለጉ ነው። በሳመር የዝውውር መስኮት በጣም በተደጋጋሚ ፕሮግራም ልንሰራለት ከምንችላቸው ጉዳዮች መካከል የኩንዴ ጉዳይ። የኩንዴ መረጃ በቅርበት ተከታተሉ። በመሀልም መረጃ ሊወጣ ይችላል እና የሊቨርፑል አሁን ላይ የተከላካይ ክፍል ተቀዳሚ ኢላማ ሆኗል። ሌላኛው ጉዳይ የኮርቲስ ጆንስ ሁኔታ ነው። ምናልባት ኮርቲስ ጆንስ በቀጣይ ሳመር ከ30 እስከ 35 ሚሊዮን ፓውንድ ይሸጣል የሚለው ጉዳይ አሁን ላይ በጣም እየሰፋ መጥቷል። ይህንን ተከትሎ ሊቨርፑል እቅዱን ከ1 ወደ 2 ከፍ ለማድረግ ማሰቡ እየተነገረ ነው። ኮርቲስ ጆንስ ቢለቅም ባይለቅም የአደም ዋርተን ጉዳይ በጣም መስመር መያዙን በቅርብ ጊዜ ስንሰማ ነበር። አሁን በተጨማሪም እንግዲህ ሊቨርፑል ኤድዋርዶ ካቫሚንጋ ላይ መግባቱንም ዲፌንሳ ሴንትራል እየዘገበ ነው። ከትናንት በስቲያ ይሄን መረጃ በስፋት በስፔን ጋዜጦች እየወጣ ነበር። አሁን ደግሞ የካቫሚንጋ ጉዳይ ከሊቨርፑል ጋር ተያይዟል። አንድ መረጃ ላይ ብቻ ስለተመለከትን ሪሊያብል ሶርስ ነው ብለን እንግዲህ በቀጥታ ለአድማጭ እንዲህ አይነት መረጃ አናቀርብም። ግን አሁን ደግሞ የካቫሚንጋ ስም በስፋት ከሊቨርፑል ጋር እየተያያዘ ነው። ምክንያቱም በቅርቡ ታስታውሱ እንደሆን ፋብሪዚዮ ማድሪድ ተከላካዩና አማካይ ክፍሉ ማደሱ የማይቀር ሲል ነበር እየደጋገመ። እደሳ ካለ የሚለቅ ተጫዋች አለ። ከዚህ በፊት ደግሞ ፕሮግራም ሰርተናል። በካቫሚንጋ ብቃት ማድሪድ ደስተኛ አይደለም፣ በጤንነቱ። በተቃራኒው ካቫሚንጋን በማድሪድ ቤት ቆይታው ደስተኛ አይደለም። ይሄ ጉዳይ ምናልባት በር ከፋሽ ሊሆን ይችላል፣ ግን ቀላል የዝውውር ሂደት አይሆንም። ሲቲም ማንቸስተር ዩናይትድም ስላሉበት የዚህ ተጫዋች ፈላጊ ስለሆኑ፣ ለማንኛውም ሊቨርፑል በቀጣይ ሳመር 2 ሴንተር ባክ እንደ እቅዱ ከሆነ 1 ሚድፊልደር ማለት 2 የተከላካይ ክፍል ተጫዋች የትኛው ዲፓርትመንት እንደሆነ አልታወቀም። አሁንም ከተመለከታችሁ ቨርሲታይል ተጫዋች ነው እየተጠየቀ የሚገኘው፣ ግን 2 ተከላካይ ማስፈረማቸው አይቀርም። ጀረሚ ጃኩዌት አንዱ ነው፣ 2 ተጨማሪ ተከላካይ፣ በተጨማሪም 1 አማካይ የ6 ቁጥር ተጫዋች ሞስት ፕሮባብሊ የመሆን እድሉ ሰፊ የሆነው አምናም ስንላችሁ እንደነበረው በኢሳቅ በዊዘ በኤኬቲኬ ዝውውር ላይ እንደነገርናችሁ ዋርተን የመሆኑ እድሉ በጣም ሰፊ ነው። የአደም ዋርተንን ጉዳይ አንድ ለክለቡ ቅርብ የሆነ መረጃ ጸሐፊ እንደሚለው ከሆነ ዋርተን በቀጥታ የሚደራደረውም ከለቀቀም ፓላስን ማረፊያው መርሲሳይድ ነው የሚሆነው የሚል የታመኑ ዘገባዎች ወጥተው ነበር እና በወቅቱ ፕሮግራም ሰርተናል። ወደኋላ መለስ ብላችሁ መመልከት ትችላላችሁ። በፊት መስመር በኩል ሊቨርፑል ክሪስቲያን ፑሊሲችን ይፈልጋል። ዘገባው ላይ ግን የተመለከትኩት በጣም በሚያስገርም ሁኔታ 7ኛ ዝርዝር ነው ፑሊሲች። ከ6ቱ ተጫዋቾች እቅድ ውስጥ ኦሊሴ አለ። ይፈጸማል ወይ? ቻንሱ በግሌ 10% ነው። ሊፈጸም የሚችለው ሙኒክ በሩን ከከፈተ ኦሊሴ ለሊቨርፑል ለመዘዋወር ጥያቄ ካላቀረበ በቀር በጣም ከባድ ዝውውር እኔ የመፈጸም ቻንሱ በጣም ፕሮባቢሊቲው 0 የሚሆነው ዝውውር የኦሊሴ ነው። ይፈጸማል የሚል እምነት የለኝ። ምክንያቱም ሙኒክ ከፈለገ ብቻ ነው የሚሸጠው። ደግሞ ስንመለከት ሙኒክ ቀጣይ ቡድኑን እየገነባ የሚገኘው በነ ኦሊሴ፣ በነ ፓቭሎቪች፣ በነ ጀማል ሙሳይላ ነው። በቀላሉ ነው ኦሊሴን ከሙኒክ ደረጃ ሊቨርፑል ፈልቅቆ ማውጣት ከቻለ እንግዲህ ቀጣይ ሳመር ላይ ነው። ግን የሳላ መልቀቅ ተጨማሪ 2 የፊት መስመር ተጫዋች። ስለዚህ ሊቨርፑል በ5 ተጫዋች ዝውውሩን ያጠናቅቃል በዚህ ሳመር እንዳደረገው። ግን ሁሉም እንዳለፈው ሳመር ከፍተኛ ኢንቨስትመንት የሚፈጸምበት፣ ምክንያቱም 2 ሴንተር ባክ ጆቫኒ ሊዮኒ እና ጀረሚ ጃኩዌት ቀጣይ የሊቨርፑል ትልቅ እቅድ ነው። በሲኒየር ደረጃ ኩናቴን ኮንትራት ማስፈረም፣ ኩንዴን ማስፈረም ከቻሉ 4 ሴንተር ባክ። ስለዚህ የጄ ጎሜዝ ጉዳይ ላይ ትልቅ ጥያቄ ያላቸው
እንደ ፉልባክ አማራጭ ሊያዝ ይችላል። ግን የጤንነቱ ጉዳይ ሁሌ ማስተማማኝነቱ ዜሮ ነው። ቫንዳይክን ሰሞኑን ሰምታችኋል። ከኒውካስል ጨዋታ በፊት መሰለኝ ስሎት አንዴ ከ12 ወር በኋላ እኮ ላይፍ ያለ ቫንዳይክ ሊቨርፑል መላመድ አለበት ሲሉ ነበር። ስለዚህ ቫንዳይክ 1 ዓመትም ኮንትራት አያራዝምም። ከ12 ወር በኋላ ቫንዳይክ መልቀቁ አይቀርም። ይሄ በቃ እውነት እየሆነ መጥቷል። ስለዚህ ከወዲሁ ስትራክቸሩን ቤዝመንቱ ማስያዝ ላይ ስለተያያዙ ይሄ ዴብዝ ይፈጠራል ተብሎ ይጠበቃል። አንድ አማካይ ያስፈርማሉ። ጆንስ ከለቀቀ ግን ተጨማሪ አማካይ ማስፈረማቸው አይቀርም። የሶስቱ አማካዮች የኮንትራት ጉዳይ ለሊቨርፑል አሁን ባላንሱ የሰፋ ነው። ሰቦዝላይም ለመፈረም ደስተኛ ነው፣ ግን ደለብ ያለ ኮንትራት ይፈልጋል፣ ደሞዝ ክፍያ ይፈልጋል። ግራቨንበርክም በግል በአብዛኛው ጥቅም መስማማቱና የድርድር ሂደቱ ወደ ፋይናል ስቴጅ እንደደረሰ ያለፈው ሳምንት ስንሰማ ነበር። የማካሊስተር ጉዳይ ትንሽ ጥያቄ ያለበት፣ ግን ከመልቀቅ ይልቅ መፈረሙ የበለጠ አድቫንቴጅ አለው። በፊት መስመር ተጫዋች በጋክፖ በኩል ቀጥተኛ ቋሚ የሚሆን ክላስ ተጫዋች ግን ለሊቨርፑል መፈረሙ የማይቀር ነው። ዊንገር ይሄን 100% እርግጠኛውን ልንገራችሁ፣ 100% ሊቨርፑል የግራ ክንፍ ተጫዋች ያስፈርማል። ማንን ያስፈርማል? እስካሁን ድረስ በርካታ ስም ተያይዟል። እነ ከናን ይልዲዝ አይደለም፣ ከናን ይልዲዝ እስከ 2031 ኮንትራት የፈረመው ተጫዋች የቪኒሲየስ ጁኒየር ስም ከሊቨርፑል ጋር ይያዛል። ግን የተጣራ ዘገባ ያስፈልጋል፣ ወይም ለአድማጭ የሚቀርብ የታመነ ሶርስ ስላልተገኘ ነው። ሳላም ይለቅበት እድል አሁን ሰፊ ሆኗል። የሳላም ፖዚሽን ደግሞ በመካከለኛ ክላስ በነ ፑሊሲች 2027 ኮንትራታቸው በሚጠናቀቀው በ26 ዓመት ተጫዋች በ10 ሚሊዮን ዩሮ ገደማ ለማስፈረም ነው እቅድ የተያዘው። ስለዚህ የሊቨርፑል ስትራክቸር ይህን ይመስላል። ቀጣይ ሳመር ላይ የተያዙ ፕላኖች እስካሁን ድረስ ባለው መረጃ እነዚህ ሁሉ ግን ተፈጻሚ እንዲሆኑ ሊቨርፑል የግድ የሻምፒየንስ ሊግ እግር ኳስን ቦታ ይዞ ማጠናቀቅ አለበት። ከተቻለ እንዳለፈው ሳመር እስከ 400 ሚሊዮን ፓውንድ ማውጣት አሁንም የሊቨርፑል ፋይናንስ አይገድብም። ከዛ በላይም ሊያወጡ ይችላሉ። ግንባታው ይቀጥላል። ትላልቅ ሲነር ተጫዋቾች በእድሜ የገፉ ለምሳሌ አስገዳጅ የሆነ ዝውውር ሊፈጸም የሚችለው የአንዲ ሮበርትሰንን ተተኪ ኪርኬዝን ሊያደርጉ ይችላሉ። የስኳድ ተጫዋች አንድ መምጣቱ አይቀርም። እነዚህ ሁሉ ጥገናዊ ለውጦች ይቀጥላሉ። ለማንኛውም እስካሁን ድረስ ያለው ወቅታዊ የሊቨርፑል መረጃን ከሊቨርፑል ኢኮ፣ ከዴሊ ሜል፣ በተጨማሪ ከሞንዶ ዲፖርቲቮ፣ ከውስጥ አዋቂዎች ያገኘ ነው። የነ ጄምስ ፒርስም የነ ፖል ጆይስም ዘገባ በአጠቃላይ እስከዚህ ደቂቃ ድረስ ወቅታዊ የቀጣይ ሳመር ፕላን ጉዳይ በእንዲህ መልኩ የተያዘ ነው። አዲስ ለውጥ ካለ በዚህ ላይም የሚገኝ አፕዴት ካለ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን የምንመጣ ነው የሚሆነው። እስቲ ላይክ አድርጉ፣ የዚህም ፕሮግራም ተደራሽነት ከፍ አድርጉ። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አድምጡን። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዕለተ አርብ ፕሮግራማችን በሁለት መልኩ ቆይታ አደረግን። ሰላም ቆዩ።